ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬ ይዣችሁ የምጓዘው ወደ ኢትዮጵያ ቀዳማዊ ቱሪስት መዳረሻ የውሃና የዘንባባ ከተማ ወደ ሆነችው ወደ ውቧ ባህር ዳር ነው። የአማራ ክልል ዋና ከተማ የሆነችው ባህር ዳር ከተፈጥሮ መታደሏ የተነሳ የናይል ዕንቁ እየተባለች ትጠራለች። ሰፊ መንገዶቿ፣ ንጹህ አየሯና የምሽት ድምቀቷ ማንኛውንም ጎብኚ መግነጢስ ሆነው ይስባሉ። ዛሬ ባህር ዳር ቆይታችሁን በፍጹም ሊያመልጣችሁ የማይገቡ ዋና አስደናቂ ቦታዎች አብረን እንቃኛለን። የጣና ሐይቅና ጥንታዊያን ገዳማት። ጉዟችንን የምንጀምረው በኢትዮጵያ ትልቁ የሆነው ለአባይ ወንዝ መነሻ በሆነው በጣና ሐይቅ ላይ ነው። በሐይቁ ላይ ከ30 በላይ ደሴቶች የሚገኙ ሲሆኑ አብዛኛዎቹ ከ14ኛው ክፍለ ዘመን ጀምሮ የተገነቡ ጥንታዊያን ገዳማት አቅፈው የያዙ ናቸው። ኡራ ኪዳነ ምህረትና አዝዋ ማርያም በዘጌ ባህረ ገብ መሬት ላይ የሚገኙ እነዚህ ገዳማት በሚያስደንቅ የጥንት ስዕላዊ ጥበባቸውና የቆዳ ላይ በተጻፉ ብራናዎቻቸው ይታወቃሉ። ወደ ገዳማቱ የሚያስወጣው የደኑ የእግር መንገድ ራሱ ሌላ ተፈጥሮ በረከት ነው። ክብሯን ገብርኤልና ድጓ እስጢፋኖስ የነገስታት አጽምና ጥንታዊ ንዋያት ቅዱሳን የያዙ የታሪክ ተመራማሪዎችን ቀልብ የሚስቡ ታላላቅ መንፈሳዊ ቦታዎች ናቸው። ከባህር ዳር ከተማ በስተደቡብ ምስራቅ 30 ኪሎ ሜትር ያህል ርቆ የሚገኘው የጢስ አባይ ፏፏቴ ሌላ ተአምር ነው። ታላቁ የአባይ ወንዝ ከተራራው ላይ ቁልቁል ሲወረወር የሚፈጥረው አስደናቂ ድምጽና የውሃ ጉም በአካባቢው ላይ የጭጋግ ያህል ይሸፍነዋል። ጢስ እሳት የሚለውን ስም ያወጣለትም ከዚህ በመነጨ ነው። በአቅራቢያው የሚገኘው የፖርቹጋል ድልድይ የቦታውን ታሪካዊነት ያጎላዋል። ታላቁን አባይን ከጣና ሐይቅ ተገንጥሎ ረጅሙን ጉዞውን የሚጀምርበት ትክክለኛ ቦታ መመልከት ልዩ ስሜት አለው። በዚህ ስፍራ የውሃ ፈረሶችን፣ ጉማሬዎችን በቅርብ ርቀት መመልከት የሚቻል ሲሆን የተለያዩ ቀለም ዝርያ ያላቸው የውሃ አዕዋፋትን መዝናኛ በመሆን ለፎቶግራፍ አንሺዎች ተመራጭ ቦታ ነው። የብዛይቱ ማርያም እይታ። የቤተ መንግስት ኮረብታ ባህር ዳርን ከነሙሉ ውበቷ በአንድ እይታ ውስጥ ማስገባት ከፈለጉ ቀዳማዊ ኃይለ ሥላሴ ያስገነቡትና አሁን የብዛይቱ ማርያም ኮረብታ ተብሎ ወደሚጠራው ስፍራ ማምራት አለቦት። ከዚህ ኮረብታ ላይ ሆነው ቁልቁል ሲመለከቱ ከተማዋ የአባይ ወንዝ ድልድይና የጣና ሐይቅ ተጋጥመው የሚፈጥሩት ውበት ልብን ያጠግባል። የባህር ዳር ከተማ የባህል ምሽት ቤቶችና የምግብ ባህል። ከቀን ጉብኝቶ በኋላ ምሽቶን በደስታ ለማሳለፍ የባህር ዳር የባህል ምሽት ቤቶች ተመራጭ ናቸው። ታዋቂውን እጥፍ ድርብ የባህል ውዝዋዜ እየተመለከቱ ከጣና ሐይቅ ትኩስ አሳ የተዘጋጀውን ጣፋጭ የአሳ ጥብስና ኮተሌት መቅመስ የባህር ዳር ቆይታዎትን ሙሉ ያደርገዋል። ባህር ዳር የታሪክ፣ የተፈጥሮ፣ የባህልና የዘመናዊነት ጥምረት ናት። አንዴ የረገጣት ሰው ሁልጊዜም ሊመለስባት ይመኛል። እናንተስ ባህር ዳርን ጎብኝታችኋል? የትኛው ቦታስ የበለጠ ማረካችሁ? በኮሜንት መስጫው ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ማጋራታችሁን አትዘንጉ። አዲስ ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት።